ሰላም እንኳን ወደ አምነን የኤሌክትሮኒክስ ዩቲዩብ ፔጅ በሰላም መጣችሁ። ዛሬ የተለያዩ የፍሪጅ ታይፖችን እና ጥቅማቸውንም ጉዳታቸውን አይነታቸውን እንዲሁም ዋጋቸውን አንድ ላይ እገልጽላችኋለሁ። እስከ መጨረሻው ድረስ ይህንን ቪዲዮ እንድትከታተሉ እጋብዛችኋለሁ። ፍሪጅ በቤታችን ውስጥ በጭራሽ የማይተኛው ብቸኛ መሳሪያ ነው። የኩሽናችን ልብ ቢሆንም አብዛኞቻችን ግን ውጫዊ ውበቱን ብቻ አይተን ነው የምንገዛው። ዛሬ ስለ ፍሪጅ ቴክኖሎጂ እና ስለሚሸውዷቸው ነገሮች ወይም ደግሞ ትክክለኛውን ፍሪጅ አይተን የምንገዛበትን ወሳኝ ነጥቦችን እናያለን። ፍሪጆች በተለይ ደግሞ ከዚህ በፊት ስንጠቀማቸው የነበሩ ፍሪጆች 20 ዓመት 10 ዓመት ለረጅም ዓመት እንጠቀማቸው ነበር። አሁን ላይ ያሉትን ደግሞ የተወሰነ ወራቶችን ወይም ዓመታትን ከሰሩ በኋላ ወዲያውኑ ፌል ያደርጋሉ። ብዙ ጊዜ ይሄ ለምንድን ነው የሚፈጠረው? ጋዙ ወይም ኮንደንሰሩ የተሰራበት ማቴሪያል ሊክ የሚያደርግ ከሆነ ክሎሮፍሎሮ ካርበን የሚጠቀም የፍሪጅ ታይፕ ከሆነ ብዙ ጊዜ እንደዚህ አይነት ፍሪጆች ፌል ያደርጋሉ። ፍሪጆች ሁለት አይነት ኮምፕረሰር ያላቸው ናቸው አሁን ገበያ ላይ በብዛት ያሉት። ከነዛም ውስጥ ኖርማል ኮመን ኮምፕረሰር የሚጠቀምና ኢንቨርተር ኮምፕረሰር የሚጠቀሙ የፍሪጅ ታይፖች አሉ። ብዙ ጊዜ እነዚህ ኮመን ኮምፕረሰር የሚጠቀሙ የፍሪጅ ታይፖች ልክ እንደ መብራት ስዊች አይነት ናቸው። ኦን ኤንድ ኦፍ ናቸው። የሆነ ሰዓት ላይ በታይም ጋፕ ይበራሉ፣ ከዛ የተወሰነ ሰዓት ሰርተው ደግሞ ይጠፋሉ። ኢንቨርተር ኮምፕረሰር ታይፕ የሚጠቀሙ የፍሪጅ ታይፖች ደግሞ አሉ። እነዚህ ኢንቨርተር ኳትሮ ቴክኖሎጂ የሚጠቀሙ የፍሪጅ ታይፖች ናቸው። እነዚህ ደግሞ ልክ እንደ ዲም ስክሪን ቀስ እያሉ እየበሩ እየጠፉ ነው የሚሰሩት። ያ ማለት ደግሞ የፍሪጅ ውስጥ ያለውን የቅዝቃዜ መጠን ሴንስ እያደረጉ ነው የሚበሩት የሚጠፉት ማለት ነው። ስለዚህ ሁልጊዜም ቢሆን አይጠፉም። ያው ኖርማሊ ቅዝቃዜው መጠኑ ሲወርድ ስታርት ያደርጋሉ። ቅዝቃዜው መጠን ደግሞ ከፍ ያለ የሚመጣ ከሆነ ቀስ ብሎ ኮምፕረሰሩ እንዲሰራ ኮንቲኒዩስሊ እንዲሰራ ያደርጋሉ ማለት ነው። ስለዚህ ብዙ ጊዜ በእርግጥ እንደ በጀታችን መጠን ነው የምንወስደው። ኢንቨርተር ኮምፕረሰር የሚጠቀሙ የፍሪጅ ታይፖች በጣም ተመራጭ ናቸው። ትንሽ ከበጀት አንፃር ትንሽ ከፍ ሊሉ ይችላሉ ማለት ነው። ከዛ በመቀጠል ደግሞ ፍሪጆች ጀነራሊ በአራት አይነት መደብ እንከፍላቸዋለን። ኖርማል ፍሪጆች አሉ፣ ባለኩለር ፍሪጆች አሉ። ከዛ በተጨማሪ ደግሞ ፋን ሲስተም እና ስማርት ኢንቨርተር ሞተር የሚጠቀሙት አሁን መጨረሻ ላይ ያወራኋችሁ የኢንቨርተር ታይፕን የሚጠቀሙ የፍሪጅ ታይፖች አሉ። የመጀመሪያው ታይፕ ፍሪጅ ምንድነው? ኢንቨርተር ወይም ኖርማል ፍሪጅ ታይፕ ነው። ጀስት አሁን ይሄኛው በረዶ የሚሰራ የድሮ ፍሪጆች አይነት የሚጠቀሙት ነው። በረዶ የመስራት ነገር አለው፣ ትንሽ ሽታ መፍጠር አለው። ባለኩለር ሲሆን ደግሞ በተለይ ደግሞ ኦመን ታይፕ የሆነ ኮምፕረሰር ስለሆነ የሚጠቀሙት መብራት በሚጠፋበት ሰዓት የረጋ ውሃ ካለ ወይም ደግሞ በረዶ የጋገረ ነገር ካለ ይቀልጣል። ያንን እንዳይቀልጥ የሚያደርግ ኩለር አንድ ላይ ተገጥሞለት ይመጣላቸዋል ማለት ነው። በተለይ ደግሞ የፋን ሲስተሞች ከሆኑ አንድ ላይ ቢልቲን ሆኖም ተሰርተው ሊመጡ ይችላሉ። ከዛ በመቀጠል ደግሞ ፋን ሲስተም የሚጠቀሙ የፍሪጅ ታይፖች አሉ። እነዚህ የፍሪጅ ታይፖች ደግሞ የተለየ የሚያደርጋቸው ምንድነው? ሽታ እንዳይፈጠር ንፋስ ወደ ውስጥ ገብቶ ሰርኩሌት እንዲያደርግ እና ሁልጊዜም ቢሆን በረዶ እንዳይጋግር ያደርጋሉ። ከዛ በተጨማሪ ደግሞ በአራተኛ ደረጃ የጠቀስኩላችሁ ስማርት ኢንቨርተር የሚጠቀሙ የፍሪጅ ታይፖች ደግሞ ከፋን ሲስተሞች ለየት የሚያደርጋቸው የፋኑን ስፒድ ኮንትሮል ያደርጋሉ። በየመሃሉ ማለት በማቆም ባለበት ሰዓት እንዲቆም ፍጥነቱንም አጀስት ማድረግ እንዲቻል ተደርጎ የተሰሩ ናቸው። ስማርት ስለሆኑ መልቲ ስማርት ሴንሰሮችንም የሚጠቀሙ የፍሪጅ ታይፖች ናቸው። እነዚህ ሞር ተመራጭ ናቸው። ጀነራሊ ገበያ ላይ ያሉ የፍሪጅ ታይፖች እነዚህን ይመስላሉ። ሌላው ሌክጀሪ ወደ መሆን የተጠጋ ፋንክሽን ነው የሚጠቀሙት። ያ ማለት ዲጂታል ሊያደርጓቸው ይችላል፣ ግን ስራው ተመሳሳይ ነው። አብዛኛዎቹ የኮንትሮል ሲስተም ነው ልዩነታቸው። በስትራክቸር ወይም ደግሞ በዲዛይን ደረጃ ፍሪጆችን ደግሞ ከከፋፈልናቸው ኦልሞስት ወደ አራት አይነት ዲዛይን አለ ገበያ ላይ ካሉት ውስጥ። የመጀመሪያው ዲዛይን ምን አይነት ነው? ቶፕ ፍሪዘር ታይፕ ፍሪጆች ናቸው። እነዚህ የፍሪዘር ታይፖች የበረዶ ቤቱ ከላይ ሆኖ የሚሰሩ ናቸው። ከታች ደግሞ ሬፍሪጀሬተር ወይም ደግሞ ፍሪጅ የሚባለው ፓርት ከታች ላይ ተከፍሎ ይሰራል ማለት ነው። ብዙ ጊዜ ይህንን ለምን መለያየት አስፈላጊ ነው ከተባለ በተለይ አሁን ሽንኩርት፣ አይስክሬም የተለያዩ ነገሮችን በምናስገባበት ሰዓት የሽንኩርቱ ሽታ ወደ አይስክሬም እንዳይሄድ አንድ ላይ የሚከፍት ከሆነ ያ ቴስቱ አንድ ላይ ሚክስ ያደርግና ማይሆን ቴስት ይሰጠናል። ስለዚህ ይህንን ለማስቀረት በፓርቲሽን ተከፋፍሎ መሰራት ስላለበት በእንደዚህ አይነት መንገድ ይሰራሉ። ከውበት አንጻር ደግሞ አንዳንድ ሰዎች ልንፈልግ የምንችለው ምንድነው? በረዶ ቤቱን ከታች ልናደርገው እንችላለን። በተን ፍሪዘር ታይፖች ናቸው። ያ ማለት በረዶ ቤቱ ታች ይሆንና የፍሪጅ ሬፍሪጀሬተር ቤቱ ደግሞ ወደ ላይኛው ክፍል ይሆናል ተገልብጦ ማለት ነው። በእንደዚህ አይነት መልኩ የሚሰሩ አሉ። ከዛ በመቀጠል ደግሞ ልክ እንደ ቁም ሳጥን በባለ ሁለት ሳይድ ቱ ሳይድ የሚከፈል
የሚከፈቱ አሉ። እነዚህ ደግሞ ብዙ ጊዜ አብዛኛውን ሰዓት በተን ፍሪዘር ተደርገው ሊሰሩ ይችላሉ። እኩል ሀፋፍም ተደርገው ሊሰሩ ይችላሉ። ልክ እንደ ቁም ሳጥን አይነት ናቸው። ባለ አራትም ደግሞ አለ። 4 ፓርቲሽን ተከፍሎ በ4 ፓርቲሽን ሊሰራ ይችላል ማለት ነው። ውስጥ ላይ የራሳቸው ስላይዶች አሏቸው። ውስጥ ላይ ደግሞ ስናያቸው በ3 የሙቀት ደረጃ ያ ማለት አምቢየንት ቴምፕሬቸር ሩም የሚጠቀሙ አሉ፣ ኖርማል ሬፍሪጀሬተር የሚጠቀሙ አሉ፣ ከስር ደግሞ ፍሪዘር የሚጠቀሙ አሉ። እንደየፍሪጅ ታይፑ ሊወሰን ይችላል። በበጀታችን መንገድም ያ ለራሳችን የሚሆነውን እቃ ልንመርጥ እንችላለን ማለት ነው። እስካሁን ከነገርኳችሁ የፍሪጅ አይነቶች ቶፕ ፍሪዘር ያ ማለት በረዶ ቤቱ ከላይ ያለው ብዙ ጊዜ ተመራጭ የፍሪጅ ታይፕ ነው። ያው ከዋጋም አንፃር በጣም አሪፍ ነው። ከአገልግሎትም አንፃር ደግሞ በጣም አሪፍ እቃ ነው። የማይበላሹ ከሚባሉ ፍሪጆችን ታይፖች ውስጥ ይሄኛው በጣም ምርጥ ነው። እነዛም ውስጥ ደግሞ ዋጋቸውን አሳያችኋለሁ። የመጀመሪያው ፍሪጅ ዌስት ፍሪጅ ይባላል። ይህ ዌስት ፍሪጅ እንደምታዩት በጣም ከፍ ያለ የፍሪጅ ቤት ክፍል አለው። ራሱ 3 ሼልፍ አጀስቴብል የሆኑ ሼልፎች አሉት። እንደፈለግን ከፍ ዝቅ እያደረግን የምናስቀምጥበት የብረት መደርደሪያ አለው። በሩም ጋም ደግሞ አንዳንድ መጠጦችን እንድናስቀምጥ አብሮ ተሰርቶለት የመጣ የፍሪጅ ማስቀመጫ ክፍል አለው። ከዛ በተጨማሪ ደግሞ ለየት የሚያደርገው ይሄ ፍሪጅ መብራት በሚጠፋበት ሰዓት ኖርማል ታይፕ ኮምፕረሰር ስለሆነ የሚጠቀመው በጀርባ ውሃው እንዲጠራቀም የሚያደርግ ፓን ተጨምሮለት የመጣ ምርጥ ፍሪጅ ነው። ልጆች ደግሞ እንዳያስቸግሩ እዛው ላይ ሎክ ሊያደርግ ተደርጎ የተሰራ የፍሪጅ ታይፕ ነው። ባለኩለር ካልኳችሁ ውስጥ አንደኛው ይሄኛው ነው። ይህ ባለኩለር ፍሪጅ ያልኳችሁ መብራት በጠፋ ሰዓት ይችኛዋ ብቻዋን ውስጥ ላይ ያለው ፈሳሽ ለ12 ሰዓት ድረስ እንዲያቀዘቅዝ ወይም ደግሞ እዚህ ውስጥ ወይ ከላይ ወይ ከታች አድርገ ነው ውሃው እንዲረጋ የሚያደርግ ፈሳሽ ነው እና ይሄንን ፈሳሽ በመጠቀም ለረጅም ሰዓት ውሃው ረግቶ እንዲቀመጥ ያደርግልናል ማለት ነው። ስለዚህ በጣም ምርጥ ፍሪጅ ነው። ገበያ ላይ ካሉት ቤስት የሚባል ፍሪጅ ነው። አሁን ባለው ዋጋ የዚህ ዋጋ 59500 ብር ነው የሚሸጠው። ከዛ በተጨማሪ ደግሞ አሁን እንደምታዩት የኛው የበረዶ ቤቱ ጠበብ ያለ ስለሆነ አንዳንዴ ለስጋ እንስሳት ተዋጽኦ ምግቦች መሆን እንዲችል የምትፈልጉ ከሆነ እዚህ ከጎኑ ባለው በክሪስታል ብራንድ መጠቀም እንችላለን። ይህ ክሪስታል ብራንድ እንደምታዩት በጣም ሰፊ ነው የበረዶ ቤቱ። እዚህ ጋር ኮምፔር ለማድረግ እንዲመቻችሁ ማወዳደር ትችላላችሁ። ይህ በጣም ሰፋ ያለ ስለሆነ ትልልቅ ድስቶችን መያዝ ይችላል። ወተት፣ እርጎ ለስጋ መሆን የሚችለው ፓርት ብዙ ጊዜ ፍሪዘር ነው። ሶ ይሄንን ልንጠቀም እንችላለን ማለት ነው። አትክልት አብዝተን የምንጠቀም ከሆነ እንደዚህ አይነት ሳይዝ ያላቸውን ልንመርጥ ይገባል። የስጋ ነክ ነገሮች ደግሞ ከሆኑ ያው በረዶ ቤቱ ሰፋ ያለውን ስንመርጥ ሁልጊዜም ተመራጭ ነው ማለት ነው። የዚህ አሁን ባለበት ሰዓት ላይ ክሪስታል በዚህ ሳይዝ የሚሸጥበት ዋጋ 55000 ብር ነው። በጣም ምርጥ እቃ ነው። ያው እንደነገርኳችሁ በረዶ ቤቱ ሰፋ ያለ ነው የምንሸጠው ማለት ነው። እዚያ ደግሞ ፊት ለፊት ላይ የምታዩት አነስ ያለች ሳይዝ ነች። አይስላንድ የምትባለች ኩለሯ ከውጭ ላይ ነው ብቻዋን ነው ተሰርታ የመጣቸው። ይሄ መደርደሪያው ደግሞ ባለመስታወቱ ነው ተሰርቶ የመጣው። ያው ኩለሯ አጀስቴብል ነው። ከፈለግን ከታች ካልፈለግን ደግሞ ከላይና ከታች እንደፈለግን አጀስት አድርገን እያስቀመጥን መጠቀም እንችላለን። በረዶ ሳይቀር ለረጅም ሰዓት ይዛልን ትቆያለች ማለት ነው እና በጣም ምርጥ እቃ ነች። ይችኛዋንም ማዘዝ ትችላላችሁ ማለት ነው። እነዚህ ደግሞ ቴምፐርድ ግላስም ስለሆኑ እርጥበትንም ሆነ ግጭትን መቋቋም እንዲችሉ ታስቦ ስለተሰሩ ያው ብዙ ማያሳስባችሁ ከጥንካሬ አንፃር እንደምታያት ይችኛዋ የበረዶ ቤቷ ሰፋ ያለች ነች። ሁለተኛ ቤቢ ሎክ አላት። ያ ማለት ልጆች በር እየከፈቱ እየዘጉ እንዳያስቸግሩን ታደርጋለች። ሰፊ የሆነ ግላስ ሼልፎች አሉ። አጀስቴብል ነው። ከዛ በተጨማሪ ደግሞ የራሱ የሆነ የበረዶ የእንቁላል ማስቀመጫና የበረዶ መስሪያ አብሮ ተሰርቶለት የሚመጣ ፍሪጅ ነው። የራሱ ቁልፎችም አንድ ላይ አሏቸው ማለት ነው። የዚህ እቃ ዋጋው 49500 ብር ነው። በሳይዝ ደረጃ ያው ወደ ጎን በጣም ሰፋ ያለ ፍሪጅ ነው። አይስላንድ ፍሪጅ ማለት ነው። 10 ዓመት ዋስትና አንድ ላይ አድርገን እንሰጣለን። አድራሻችን ለማስታወስ ያክል መገናኛ ስሪየም ሲቲ ሞል ነው ያለው። ከዛ በተጨማሪ ደግሞ በቀጣይ የማሳያችሁ አነስ ያሉ ለወንደላጤ ወይም ደግሞ ለስተላጤ የሚሆኑ ፍሪጆችንና ከፍ ባሉ ደረጃዎች ደግሞ ትልቅ ሳይዝ ያላቸውን ፓን ሲስተም የሆኑ ፍሪጆችን በቀጣይ እናያቸው። በመቀጠል ደግሞ የምናየው ለወንደላጤና ወይም ደግሞ ለስተላጤ ብቻቸውን ለሚኖሩ ሰዎች በሳይዝ ደረጃ አጠር ምጥን ያለች ፍሪጅ ሊፈልጉ ይችላሉ። ሶ በእንደዚህ አይነት ሰዓት ይችኛዋ ኩል በዚህ ሳይዝ የሚሰሩ ፍሪጆች ተመራጭ ናቸው። ከበረዶ ቤቱ ላይ የራሱ ማስቀመጫ ክፍል አለው። ይሄ ደግሞ ኩለርም ስላለው ያው መብራት ሲጠፋ ለ12 ሰዓት እንደሌሎቹ አቀዝቅዞ ይቆያል። በሳይዝ ደረጃ ጥር ያለች ነች። ከስፔስ አንፃርም ደግሞ ብዙ ቦታ ማትይዝም በጣም ተመራጭ ፍሪጅ ታይፕ ነች። የጋዝ ታይፕ አር 600 ኤ ታይፕ ነው። ያ ማለት ደግሞ ጋዝ ሊክ አያደርግም፣ ከድምጽም አይረብሽም። እቃነቱም በጣም ተመራጭ ያደርገዋል። የዚህ ፍሪጅ ዋጋው 44500 ብር ነው የሚሸጠው ማለት ነው። ከዛ በመቀጠል ደግሞ ሱፐር ክላስ አለ እዚህ ጋር። ከዚህኛው በሳይዝ ትንሽ ሰፋ ይላል። ያው ኮምፔር ለማድረግ እንዲመች ሁለቱንም ከፍቼ ላሳያቸው።
ልክ እንደምታዩት ሰፋ ያለ ነው። ወደ ጎን ሰፋ ይላል። ከዛችኛው አንፃር ትንሽ ከፍ ይላል። የራሱ መደርደሪያም ደግሞ ባለ ሁለት ነው። በብረት ነው ተሰርቶ የመጣው። እጀታም አንድ ላይ ተገጥሞለት ታስቦ ተሰርቶ የመጣ ነው። መብራት ፌል ቢያደርግ 72 ሰዓት ድረስ ያቀዘቅዛል። 10 ዓመት የኮምፕረሰር ዋስትና አለው። ኩለሩ ብቻውን ደግሞ ይሄ 12 ሰዓት ድረስ ያቀዘቅዛል ማለት ነው። በጣም ምርጥ እቃ ነው። የዚህ እቃ ዋጋ 52500 ብር ነው። ነፃ ዴሊቨሪ ጋር ነው የምናደርስላችሁ ማለት ነው። ከዛ በመቀጠል ደግሞ የምናያቸው የፍሪጅ ታይፖች ያው ከፍ ያለ ሳይዝ እና ፋን ሲስተም ለሚፈልጉ ሰዎች ተመራጭ የሚሆኑ ፍሪጆች ታይፖች ነው። እነሱን ደግሞ በመቀጠል ከዚህ ጋር ስንጀምር ዌስት 410 ሊትር የሆነ ሳይዝ ነው። ይህ ግሮስ ቮሊዩም በዛ ነው የሚጠራው። ይህ እንደምታዩት በጣም ሰፊ ነው። መደርደሪያው ካያችሁት 3 መደርደሪያ ያለው ከላይ ከታችም ከፈለግነ ዝቅ አድርገን ትልቅ ድስት የምናስገባ ከሆነ ያው ዝቅ አድርገን እንደዚህ አድርገን እናስገባዋለን። ትልልቅ እንደ ምርጫችን እንደ ፍላጎታችን ማስገባት እንድንችል ታስቦ የተሰራ የፍሪጅ ታይፕ ነው። ሰፊ የሆነ የፍራፍሬ ማስቀመጫ ክፍልም አለው። መደርደሪያ ደግሞ የምታዩት 4 ሼልፎች አሉት። አጀስተብል ነው። ይሄኛውም ከፈለግነ ዝቅ አድርገን ያው ፋብሪካው ላይ ሲመጣ አንዳንድ ትልልቅ ነገሮች የምናስቀምጥ ከሆነ እንደፈለግነ ከፍ ዝቅ እያደረገን ለአልኮል ትልልቅ ቦትሎች ለመጠጦች ምናምን ነገሮችን ማስቀመጥ እንዲችል ታስቦ የተሰራ ፍሪጅ ነው። ሳይዝ ደረጃ በጣም ተመራጭ ነው። ምርጥ እቃ ነው። ሌላኛው ክፍል ደግሞ በትልቅ ሳይዞች ላይ ካሉት ሰፋ ያለ የራሱ ኩለር አንድ ላይ ተገጥሞለት የመጣ እቃ ነው። ሰፊ የሆነ የበረዶ ክፍል አለው። በትልቅ ቤት መሆን የሚችል እቃ ነው። ዋጋው የዚህኛው ዋጋ አሁን ላይ 68800 ብር ነው የምንሸጠው። ቤቢ ሎክ አለው። 24 ሰዓት ድረስ በራሱ አቀዝቅዞ ማቆየት የሚችል ምርጥ ፍሪጅ ነው። ከዛ በመቀጠል ደግሞ የምናየው ሚዲያ ፍሪጅ ነው። ይህ ሚዲያ ፍሪጅ ስማርት ኩሊንግ ሲስተም ወይም ደግሞ ኢንቨርተር ኳትሮ ቴክኖሎጂ የሚጠቀም የፍሪጅ ታይፕ ነው። 10 ዓመት ዋስትና ያለው ነው። ከሌላው ለየት የሚያደርገው ቪዲዮ መጀመሪያ ላይ እንደገለጽኩላችሁ ኢንቨርተር ኮምፕረሰር የሚጠቀም የፍሪጅ ታይፕ ነው። ይህ ፍሪጅ መልቲ ስማርት ሴንሰሮች አሉት። ያ ማለት ቅዝቃዜውን ዲቴክት ያደርጋል። ዝቅ ሲል ኮምፕረሰሩ እንደ አዲስ ይነሳና ወደሚፈለገው የቅዝቃዜ ደረጃ ያደርስልናል ማለት ነው። ያ ማለት ኢነርጂ ኮንሳምፕሽናችንን ይቀንስልናል ማለት ነው። ድምጹም ስለማይረብሽ ተመራጭ ያደርገዋል። እንደምታዩት በጣም ሰፊ ነው። የበረዶ ቤቱ በጣም ሰፊ ነው። የፍሪጅ ክፍሉም በጣም ሰፊ ነው። ከሌላው ደግሞ ለየት የሚያደርገው ኩለር ቦክስ አለው። ይህ ኩለር ቦክስ ዳቦ፣ እንጀራ፣ ፒዛ የተለያዩ ነገሮችን አምቢየንት ቴምፕሬቸር ያ ማለት ኖርማል ባለው ቴምፕሬቸር ላይ አቀዝቅዞ ያቆይልናል ማለት ነው። በጣም ሳይቀዘቅዝ ሳይሞቅም ባለበት ቴምፕሬቸር ይዞልን ይቆያል ማለት ነው። ይህኛው ፍሬሸር ሩሙ ደግሞ ሂዩሚዲቲንም ተጨማሪ ኮንትሮል ማድረግ እንዲችል ታስቦ የተሰራ ማሽን ነው። ኩለሩም ሳይቀር አንድ ላይ ቢውልዲን ሆኖ ተሰርቶ የሚመጣ ፍሪጅ ነው። መብራት ኢንኬዝ ቢጠፋ 72 ሰዓት ድረስ አቀዝቅዞ መቆየት ይችላል። ስማርት ኩሊንግ ሲስተም ነው የሚጠቀመው። በዋጋ ደረጃ ይሄኛውን 105,000 ብር ነው እየሸጥን ያለ ነው። ዴሊቨሪ ፍሪ ነው። የትኛው ክፍለ ሀገር መሆኑ አዲስ አበባ ያላችሁበት ቦታ ድረስ እናደርስላችኋለን። መደርደሪያ ከላይም ከታችም አንድ ላይ በረዶ ቤቱም ሳይቀር የራሱ መደርደሪያ ያለው ወደ ኦልሞስት ወደ 5 መደርደሪያ ያለው በቆሙ የታችኛው ክፍል ደግሞ 3 ሼልፎች እንዲያስገባ ታስቦ የተሰራ ምርጥ እቃ ነው። ሲልድም ስለሆነ ኮንደንሰራችንን ከአደጋ ይጠብቅልናል ማለት ነው። የዛሬ ቪዲዮአችን ይህንን ይመስል ነበር። በቀጣይ በምንሰራቸው ቪዲዮዎች ደግሞ ሲልድ የሆኑ ፍሪጆችና ያልሆኑ ፍሪጆች አሉ። ጥቅማቸውንና ጉዳታቸውን እናሳያለን። እንደዚህ አይነት ቪዲዮዎችን እንዲደርሷችሁ የምትፈልጉ ከሆነ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። የምንለቃቸውን ቪዲዮዎች ኮንቲኒዩስሊ እንዲደርስላችሁ የምትፈልጉ ከሆነ የደወሏን ምልክት ኦን አድርጓት። ሁልጊዜም ያው በምንለቅበት ሰዓት ይደርሳችኋል። እስከ መጨረሻው ድረስ ይህንን ቪዲዮ ስትከታተሉ ስለቆያችሁ እናመሰግናለን። ሰላም።